ሶስት ተያያዥ ወሬዎችንና ሰሞኑን እየተፈጠረ ስላለው ውዝግብ ልንገራችሁ። የምትቸኩሉ ሰዎች ካላችሁ ምንም የማይጠቅም ወሬ ስለሆነ ስክሮል ማድረግ ትችላላችሁ። ሌሎቻችሁ አብራችሁኝ ቆዩ። የመጀመሪያው ነገር እንግዲህ ሰሞኑን አርቲስት ሰራዊት ፍቅሬ እግረኛው ሚዲያ ላይ ቀርቦ ስለ ሶሻል ሚዲያ ያለውን አመለካከት እየተናገረ ነበረ። ሶሻል ሚዲያ ላይ መምጣት ግዴታ እንደሆነ እንደውም በጣም አስቂኝ በሆነ መልኩ ሲናገር ነበረ፣ ሲከራከሩ ነበር። እንደውም ዘርሮታል እግረኛው ሚዲያን እየተባለ ነው። ሌላው ደግሞ አርቲስት ሃናን ታሪቅ ሰሞኑን አንድ ቭሎግ ጀምራለች። ዊክሊ ቭሎግ ማለት ነው። ዊክ ዋን ብላ ሰንደይ ቭሎግ ጀምራለች። ህይወቷን፣ ቤቷን፣ ኑሮዋን እያሳየች ነው እንግዲህ ቭሎግ የጀመረችው ቲክታክ ላይ። ሶስተኛው ከዚህ ጉዳይ ጋር ተያይዞ ደግሞ አርቲስት ሰላም ተስፋዬ አንድ ኤሌክትሮኒክስ ድርጅት ፎሎ አድርጉ እና ለመቄዶንያ 1 ሚሊዮን ብር እንሰጣለን የሚል ቻሌንጅ ጀምራለች። እነዚህ ሶስቱንም የሚያመሳስላቸው ነገር በጣም የሚገርም የሶሻል ሚዲያ ኢንፍሉዌንስ ነው። አርቲስት ሰራዊት ፍቅሬ እንግዲህ አልሰማችሁም፣ እኔ በጭራሽ አልሰማችሁም፣ ሶሻል ሚዲያ ላይ እመጣለሁ፣ የኔም ደንበኞች ማስታወቂያ እንድሰራላቸው የሚፈልጉት ሶሻል ሚዲያ ላይ ነው። ስለዚህ ከዳር ቆማችሁ እገሌ እንደዚህ ነው ሶሻል ሚዲያ ማይረባ ነገር ነው ብትሉም አልሰማችሁም፣ እኔ ሰራለው እያለ ነው። እና ሌላው አርቲስት ሃናን ታሪቅ ያደረገችው ነገር ደግሞ አብዛኛው አርቲስት የሚፈራው ነገር ነው። ህይወቱን፣ ቤቱን፣ ሰፈሩን ምንም ማሳየት አይፈልግም አብዛኛው አርቲስት እና እሷ ቭሎግ ጀምራለች፣ የቲክታክ ቭሎግ። በዚህ አጋጣሚ ቤቷ በጣም ነው የሚያምረው፣ ገብታችሁ ማየት ትችላላችሁ። ከሰላም ተስፋዬ ጋር የተያያዘው ነገር ደግሞ አሁንም ተመሳሳይ የሶሻል ሚዲያ ኢንፍሉዌንስ ነው። እሷ እንግዲህ ሰላም ተስፋዬ ሆና እንደውም ትንሽ ፎሎወር ጨምሯል። የኤሌክትሮኒክስ ድርጅቱ አካውንት ፎሎወር ትንሽ ጨምሯል። ግን ኮሜንት ላይ ገብታችሁ ቼክ አድርጉ እስቲ ሰው ምን እያለ እንደሆነ ማለት ነው። እገሌ ካላዘዘን ፎሎ አናደርግም ምናምን የሚል ኮሜንት እየተሰጠ ነው በጣም በሚገርም ሁኔታ። እና ደግሞ ቻሌንጁ የተጀመረው ሁሉም ኢትዮጵያዊ ለሚፈልገው ለሚወደው መቄዶንያ ነው። እንግዲህ አስቡት፣ በዚህ ሁኔታ ቻሌንጁ በጣም ቻሌንጂንግ ሆኗል ማለት ነው። ለማንኛውም ከዚህ ጉዳይ ጋር ተያይዞ ሰሞኑን የተፈጠረው ውዝግብ ምንድን ነው? እንግዲህ ሶሻል ሚዲያ ላይ አይታችኋል ብዬ አስባለሁ። እንግዲህ አንዳንዶቻችሁ የ60ዎቹ ትውልድ አሁን ላይ ባሉ የ90ዎቹና የ2000ዎቹ ትውልድ ላይ ይቀናል የሚል ነገር ሶሻል ሚዲያ ላይ ሲሰራጭ ነበረ። ማለትም የ90ዎቹ ትውልድ እድሜያቸው አሁን 20 አካባቢ 20 እስከ 30 ያሉ ወጣቶች አሁን ያለውን ኦፖርቹኒቲ በመጠቀም እነሱ እንደለፉት ሳይለፉ እነሱ ባለፉበት መንገድ ማለፍ ሳይጠበቅባቸው ገንዘብ ሜክ እያደረጉ በመሆናቸው የ60ዎቹ ትውልድ በእነዚህ ወጣቶች ላይ ይቀናሉ የሚል አስተያየት ተሰጥቶ 60ዎቹ ደግሞ አይ አይደለም፣ እኛ ልጆቻችን ሰርተው በመለወጣቸው አንቀናም፣ ነገር ግን አሁን ያለው ትውልድ ቀጣይ የሚመጣውን ትውልድ በጣም የሚያበላሽ ነገር እየሰራ ነው፣ በጣም ብልግና ለቀጣዩ ትውልድ እያስተማረ ስለሆነ ነው እንጂ እኛ አንቀናም የሚል ነገር እየተናገሩ ነው። አሁን ከእናንተ የምንፈልገው ነገር ነው መሰላችሁ፣ ፕሊዝ ሪስፖንሲብል ሆናችሁ በኤቪደንስ ማለትም በመረጃ አስደግፋችሁ ሀሳብ አስተያየቶቻችሁን በዚህ ጉዳይ ላይ ያላችሁን ሀሳብ ኮሜንት ላይ ያስቀምጡ። አሪፍ የሆነ ኮሜንት ሴክሽን እንደሚሆን ተስፋ አደርጋለሁ። ሀሳባችሁ ስትገልጹ ግን ትክክለኛ መረጃ ቤዝድ መሆኑን እርግጠኛ ነው። ምን ትላላችሁ ስለዚህ ጉዳይ?